ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በእነፎይ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። እፎይ አልহামዱሊላህ ተይዟል። 400,000 ብር ተይዟል። ና እፎይ ና አንተ ከረኛው ያመለጠ ህዝብ ደግሞ በተኩላ ይበላል። ባካችሁ ክቡራን አባቶቻችን አባት ሁኑ። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን። ሁሉ ተከበራችሁ የኢኦቲ ራይት ሰዎች ደምቃችሁልኝ ከመሸ በአዲስ ቪዲዮ ተመልሰናል። ጣት እንዳየነው እንግዲህ ወንድማችን እፎይ የተለያዩ ዜናዎችን ያወጡ ይገኛሉ። ለምሳሌ ያክል እፎይ ተገደለ፣ ተያዘ፣ ሞተ የሚል ነገር ከዛም ተጨማሪ ደግሞ የእፎይነት ተገለዋል፣ የእፎይነት ተይዘዋል የሚል ነገር እዚህ በፎቶ እንደምትመለከቱት እያወጡ ነው የሚገኙት። እሱ ብቻ አይደለም እንግዲህ ወንድማችን እፎይን ፎቶውን ዘግዝቀው እያወጡ ይገኛሉ። ከዛም አልፎ ተርፎ ደግሞ ቤተክርስቲያንን እየዘገዘቁ ፖስት ያደርጉ ይገኛሉና ይሄ በጣም የሚያሳፍር ነገር ነው። ከእናንተ የማይጠበቅ ነገር ነው ያደረጋችሁ ያሉትና ይሄን ማስፈክቶ ቪዲዮን ስራ ደግሞ አንዳንድ ወንድሞቻችን ያላችሁ የምትገኙ ክርስቲያኖች ኦርቶዶክሳውያን ናችሁ። አይታሰሩ እፎይ ይታሰር የሚል ነገር ያውሽው የምትገኙና እፎይ ከታሰረ የሚደርስበት ነገር ምንድነው? እስቲ አንዱ ላሳያችሁ። የእፎይ ጉዳይ ያበቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽቶ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። የሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ ቀኑን ነው የምንጠብቀው እንጂ የሱ ጉዳይ አልቋል። የከዛ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ይሄንን ልጅ እንደሰማ ነው። በነገራችን ላይ ይሄንን ልጅ መጀመሪያ ለቪዲዮ ላይ የሰማነው ልጅ ከዚህም በፊት የጥላቻ ንግግር ሲናገር ነበረ። የግድያ ዛቻ በእፎይ ላይ ሲዝት ነበረና እንግዲህ ከተፈላጊዎች መካከል አንዱ እንዲሆንልን እንፈልጋለን። በወንድማችን ላይ ከስንት ወር በፊት የግድያ ዛቻ ሲያቀርብ ሲዝት የነበረ ሙስሊም ወገናችን ነው ማለት ነውና እንግዲህ ቪዲዮውን እንዳዳመጣችሁት ምንድነው ያለው? እፎይ እስር ቤት ቢገባም እዛው እስር ቤት እናስገድለዋለን፣ እዛው እስር ቤት ያለ ሙስሊም ይገድለዋል እያለ ነው። ሰማችሁ ክርስቲያኖች? ይሰማችኋል? እፎይ እስር ቤት ቢገባም እፎይ እስር ቤት ቢገባም እዛው እስር ቤት ያለ ሰው ይገድለዋል፣ እናስገድለዋለን እያሉ ነው። አላማቸው ወደ ህግ ማቅረብ ምናምን ሳይሆን አላማቸው እፎይን መግደል፣ እፎይን ገሎ ክርስቲያኑ ፈርቶ ቁጭ እንዲል ነው የእነዚህ ሰዎች አላማቸው እና እቅዳቸው ግባቸው ማለት ነው። ክርስቲያኖች በሙሉ ንቁ። አላማቸው እፎይ ለህግ ላይ ቢቀርብ ራሱ እስር ቤት ቢገባ ራሱ እዛው እስር ቤት እፎይን መግደል ነው የሚፈልጉት። አላማቸው እና እቅዳቸው ይሄን ነው። ክርስቲያኖች አባቶች፣ በተለይ ዝም ያላችሁ አባቶች፣ አሁን ላይ ከልጆቻችሁ ጎን ያልቆማችሁ አባቶች መቼ ነው ከኛ ምን ልሰሩልን ነው? አሁን ከልጃችሁ ጎን ካልቆማችሁ፣ አሁን ከክርስቲያኖች ጎን ያልቆማችሁ አባቶች ነገ ማልዳ ምን ልሰሩልን ነው? ነገ ማልዳ እናንተ ስታወሩ ማን ነው የሚያዳምጣችሁ? ሰው እንደ ነገር የምታወሩ ሰዎች ምን ያርግ? ልጁ አያነብ? ልጁ የጻፈውን ያነበው ልጁ ያለ ማስረጃ እፎይ አውርቷል የምትሉ ካላችሁ ከስር በኩል ቴሌግራም ያለላችሁ ላኩልኝ። እንደዚሁም ደግሞ ያለ ማስረጃ ያወርተው ቪዲዮ የምትፈልጉ ካላችሁ ከስር በኩል ቴሌግራም ያለ መስማት የሚችሉ ብቻ መስማት የምልክላችሁ ቪዲዮ ስለ ጌታችን የተናገሩ አጸያፊ ንግግሮችን፣ ስለ ቤታችን ቤተክርስቲያን የተናገሩትን አጸያፊ ንግግሮች መስማት የምትችሉ ብቻ ከታች ባለው በቴሌግራም በኩል መታችሁ አውሩኝና እኔ ቪዲዮዎችን ሞዴሎች ልክላችሁ ፈልጋለሁ። ይሄ ብቻ አይደለም እንግዲህ ወንድማችን እፎይ ዛሬ ላይ ሰልፍ ወጥቷል የሚል ነገር ሰምተን ነበርና እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። እንግዲህ ታችንም እንዳነሳችሁ አባቶች ዝምታን መርጠው እስካሁን ዝም ብለዋልና የአቦ ዝምታ ደግሞ ብዙዎችን እያስቆጣ ነው የሚገኘው። እስቲ አንድ ወጥቶች እንመለስ። ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምትችሉት መጠን ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ፣ በጥቅማችሁ፣ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን፣ የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ ቀን ድምጻችሁን ያወጣችሁት? አውጥታችሁ አታውቁም። ለምን? ጥቅማችሁ፣ ገንዘባችሁ፣ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ። እኛ እንኳን ምዕመንን እንደው አንድ እግዚአብሔርን አትፈሩ?
የምትፈትቱለትን ስጋው ደሙን እናንተ እያቀረባችሁ ያንን እንኳን አትፈሩም። በቤተ መቅደስ ውስጥ እያላችሁ እናንተ ያንን አትፈሩም። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ። እኛ ዛሬ አውቀናል ማን አባት እንዳለው። ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም። አባት ከሆናችሁ ወይ ተዉ ወይ በርቱ በሉን። ካለበለዚያ የአባትነት ጥቅማችሁ ፈጽሞ አይታየኝም። በጥላቻ ንግግርም ይሁን በተግባር የተበደልን እኛ እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል። በእነ እፎይ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። ነገር ግን የቅድስት ቤተክርስቲያናችን የበላይ አካል እስካሁን ድረስ ዝምታን መምረጡ የሚያስተዛዝብ ሆኗል። የበላይ አካላቶች ሆይ እናንተ ስትፈልጉን እኛ ታተን እናውቃለን እንዴ? እኛ ስንፈልጋችሁ ለምን እናጣቸዋለን? እኛ ከአባቶቻችን አንበልጥም፣ አባቶቻችንንም አናዝም። ነገር ግን አባቶቻችንን እንጠይቃለን፣ እንሞግታለን። አባቶቻችን ሆይ በብዙ የቤተ ክርስቲያን ሰቆቃና መከራ ውስጥ ልናገኛችሁና ልትመሩን ያልቻላችሁት እንዲሁም ደግሞ አቅጣጫ የሚሰጡና የሚያበረታቱ ንግግሮችን ከናንተ ያላገኘንበት ምክንያት ምን ይሁን? ነገሮች ይሄን ያህል ውርጅብኝ ሆነው ሲወርዱብን እናንተን ከሜዳው ላይ ለምን እናጣቸዋለን? በሻሸመኔ ኦርቶዶክሳውያን ከመገደል አንገታቸውን እስከ መድፋት ድረስ መላቅጥ አጥቶባቸው ነገር ሁሉ ቀን ሲደፋባቸው እናንተን ቦታው ላይ አላገኘናችሁም። የቅበት ኦርቶዶክሳውያን ማንም ተሳልቆባቸው ትመለሱ ከሆነ ተመለሱ ተብለው በመዋረድ እንዲመለሱ ሲደረግ እናንተን ቦታው ላይ አላገኘናችሁም። ይሄ ለምሳሌ ሆነ እንጂ በጣም ብዙ በርካታ ነገሮችን መግለጽ እችላለሁ። የእናንተን እጅ ያላገኘንባቸው በጣም ብዙ አጋጣሚዎች አሉ። ከዚህ ያልተናነሰ በጣም የሚከፋው ነገር ደግሞ ሚዲያ ልሳኖች ምን አይነት ነገር እንደሚሰሩ ስታዩ ደግሞ የበለጠ ያማል። በእስልምናው በኩል ተጽዕኖ ፈጣሪ የተባሉ ገጾች ከምክር ቤቱ ጀምሮ ይህንን አይነት መረባረብ ሲያደርጉ የኛ የሚዲያ ልሳኖች ይሄው የኦቲሲ ሲምባ አስጎብኚ ማህበርን እያስተዋወቀ ነው፣ ይሄው ደግሞ አዲስ አበባ ሀገረ ስብከት ጨረታ ላይ ነው። ወቅቱንና ሁኔታውን አገናዝባችሁ ለልጆቻችሁ ድምጽ መሆን ካልቻላችሁ የእናንተ ሚዲያዎች ጥቅም በራሱ አጠያያቂ ይሆናል። እባካችሁ ክቡራን አባቶቻችን አባት ሁኑ። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ስለዚህ አጥቂዎቻችን የቤተ ክርስቲያን ልጆችን ከሃይማኖቱ በመነጠል ለብቻቸው ለማጥቃት ጥረት ሲያደርጉ እናንተ እንድትከላከሉን አሁንም በልጅነት መንፈስ እንማጸናቸዋለን። በትክክል ለወንድሞች ቃሉን ያሰማልን። አባታችን አባት ነው። በቃ ምንም ለበላ ምንጭም ነገር የለም። እየለመናችሁ ነው የምንገኘው። ቅድም ወንድማችን እንዳለው ወይ ተው በሉ ወይ በርቱ በሉ። ዝምታ ዋጋ ያስከፍላል። ትናንት ጧት ተናግሬያለሁ። ትናንት ዲያቆን ቢኒያም ሲሰደዱ እና ዲያቆን ቢኒያም ወደ ጫካ ሲገቡ ለመግረስ ሲፈለጉ ዝም ሳራችሁ ነው ዛሬም ይሄ ነገር የመጣው። ዛሬ ዝም ስትሉ ነገ ደግሞ የሆነ ትውልድ ይነሳል። የዛን ጊዜ ሌላ ልቀት እንዳይነሳበት። ስለዚህ ወይ ተው በሉ ወይ በርቱ በሉ። ተው ብትሉን ተዋለን እኮ ምንም ችግር የለውም። በርቱ ካላችሁ ደግሞ መቀጠል በያዝነው ነገር ይዘን መቀጠል እንችላለን። ከሁለቱ አንዱን መርጣችሁ ብትናገሩ ቢያንስ በጽሁፍ መናገር ያቅታችኋል እንዴ? መግለጫውን ካመጣባችሁ ነው። እነሱ 4-5 ጊዜ መግለጫ ሲያወጡ በቪዲዮ መግለጫ ሲሰጡ በጽሁፍ ከጽሁፍ እናንተ አልፈው እናንተ ደግሞ አንድ ጽሁፍ መጽሐፍ ያቀያቸዋል አባቶቻችን። አንድ ጊዜ ብፁዕ አባታችን አቡነ ኤርሚያስ እንዲህ ሲሉ ነበር፣ ከእረኛው ያመለጠ ህዝብ ደግሞ በተኩላ ይበላል። ከእረኛው ያመለጠ በተኩላ እንደሚበላ ከጠባቂው ከእግዚአብሔር የተለየ ህዝብ ደግሞ በብዙ ነገር ይበላል። እየተበላን ነው። ምንድን ነው ምክንያቱ? ከጠባቂያችን ወጥተናል፣ ሸሽተናል፣ ርቀናል። ከእረኛችን ከራቀ ከክርስቶስ ከራቀ ኢትዮጵያውያን እንበላለን፣ ኦርቶዶክሳውያን እንበላለን። ሌላ እንዳይመስላቸው ያስበላል። ከእረኛችን ርቀን ከኛ እረኛ ሸሽተን ነው። በጣም ርቀናል፣ በጣም ተለይተናል። ማን ነው ከእረኛዬ ጋር ነኝ የሚለው አፉን ሞልቶ? ማን ነው እረኛዬን አልተለየሁትም የሚል? እሱ እየፈለግን እኛ አልሸሸነው፣ እሱ እየቀረበን እኛ አራቅነው። ስለዚህ ተበላን አለን መሰላችሁ? ተበላን። ያስበላን ማንም እንዳይመስላችሁ። መገለጫውን አትዩ፣ ጅራፉን አትዩ። ጅራፉን ማን ነው ያነሳው? ጅራፉ በምን ተነሳ የሚለው ነጥብ ላይ ነው ማስተዋል ያለብን። ከእረኛችን ከክርስቶስ ርቀናል። የሚበላን ብዙ ነው።
አፉን ከፍቶ አሰፍስፎ የሚጠብቀን ብዙ። ስለዚህ ወደ እረኛችን እንመለስ፣ ወደ አዳኛችን እንመለስ ወገኖች። ስለኛ ወደ ተሰቀለ ወደ ክርስቶስ እንመለስ። በእግር ብቻ ያይደለ በሐሳብ እንመለስ፣ በልብ እንመለስ። እናስደስተው፣ እንታዘዘው። ከመስቀሉ ስር አንጥፋ፣ ከእረኛችን አንጥፋ። የሚጠብቀን ጠብቀነው የምንበላው ጠብቆን የምንበላው በግ እኮ ነው ክርስቶስ ማለት የእኛ እረኛ ማለት። እረኛ በጎቹን ይጠብቃል ይበላቸዋል። ባለሀብት በጎችን ያረባል ይጠብቃል ይበላቸዋል። ክርስቶስ ግን ጠበቀን። እሱ አልበላንም እኛ በላ ነው። ስጋዬን ብሉ ደሜን ጠጡ አለ። ይህን እረኛ የት ይገኛል ወገኖች? ጠብቆ ተንከባክቦ ልብላችሁ ሳይሆን ብሉኝ የሚል እረኛ የት አለ? ወደ ነፍስ እረኛችሁ ወደ ነፍስ ጠባቂያችሁ ተመለሱ ስንል የኛ የነፍስ እረኛ የነፍስ ጠባቂ ክርስቶስ ጠብቆ ብሉኝ አለ። ይህን ተጠቀሙ ወገኖች፣ ይህን እንብላው ወገኖች። ጠብቆ የሚያበላን ጠብቆ ብሉኝ የሚለውን የማይነጥፈውን የማይቋረጠውን ስጋውን ደሙን ብሉ ጠጡ እያለ ነው እኮ። ይሄን መጠቀም ስንችል ይሄን ስናውቅ ስንችል ያን ጊዜ እኛ እንከበራለን። የሚያስከብረን ምስጢር ይሄ ብቻ ነው። ኢትዮጵያውያን በመገለጫው አንጯጯህ፣ በመገለጫው አንጯጯህ፣ በዘንዶ አንጩ። ወደ ዘንዶ ለምን ሄድን በሉ፣ ለምን ለተኩላ ተጋለጥን በሉ። ለአባታችን እድሜና ጤና ይስጥልን፣ እግዚአብሔር ያክብረን አባታችን። አዎ እኛ እንግዲህ በጣም የተበደልን የምንገኘው አባቶችም ሰበብ ሳይሆን ከክርስቶስም ስለራቅን ነውና ወደ ጌታችን እንመለስ፣ በጸሎት እንበርታ። አባቶችን እህቶችን፣ በዚህ በሻለ የሚሰሩ እህቶችን ወንድሞችን በውስጥ በኩል የሚሰሩም አሉ። እነሱንም እንግዲህ በቻልነው አቅም በጸሎት እናግዛቸው። እግዚአብሔር ነው። አሁን የምንታመነው አንድ ያልን ማን ነው? እረኛችን ክርስቶስ ኢየሱስ ነው። እረኞቹ ዝም ብለዋል። በምድር ላይ ያሉ እረኞች በሰማይ የሚገኝ እረኛ አለን። በሱ ተማምነን እሱን ተስፋ አድርገን መጠበቅ አለብን። በጸሎት መብርታት አለብን ብዬ አስባለሁ። ወዳችሁ ቤተሰቦቻችን፣ ውድ ኦርቶዶክሳውያን፣ ዛሬ አንድ መረጃ ወደ እናንተ ላጋራ ወድጃለሁ። እንግዲህ ከሰሞኑ የነበረውን ከነእፎይ ጋር የነበረውን ከሳምንታት ደግሞ በፊት ከአኬ ጋር የነበረውን ጉዳይ እናስታውሳለን። ይህ ሁሉ ማህበራዊ ሚዲያ ላይ ሲነገር የነበረው ሲሰሙ የነበሩ ድምጾች ወንድሞቻችን በዕቅበተ እምነቱ ዙሪያ ላይ ኦርቶዶክሳዊ ሀሳቦችን በማንሳታቸው ነው። እናም እውቀት ስላስጨበጡን በእነሱ የተነሳ አንዳንድ ነገሮች ተነሱ። ወሬውም እዛ ላይ ትኩረት አደረገ። የሰሞኑን የእፎይ ጉዳይ እናስታውሳለን። በእስልምና ላይ ያለውን ጥያቄ በማንሳቱ ኦርቶዶክሳዊ መልሶችን በመስጠቱ ይገደል ይያዝ የሚሉ ነገሮች ከተለያዩ ቦታዎችን መግለጫ ሲሰጥ ቆየ። ራሳችንን ግን ታዘበናል። ምን ያሎቻችን ነን እኛ ለቤተ ክርስቲያን የቆም ነው? ራሳቸውን ፊት ለፊት አጋፍጠው እየተሰደቡ እየተነቀፉ ይገደሉ እስኪባል እየደረሰባቸው በእነሱ ዙሪያ የተለያዩ መግለጫዎች እየተሰጡባቸው ስለ እናት ቤተ ክርስቲያን ምስክር ሊሆኑ አስቀድመው ሐዋርያት ኋላ ሐዋርያን አበው ከዛ ሰማዕታቱ አልፎ ደግሞ ሊቃውንቱ ይችን ቤተ ክርስቲያን ለማስቀጠል በዚህ ሁሉ ዑደት ውስጥ አልፈዋል። ያውኖቹ በዕቅበተ እምነት ሙያ ላይ ያሉ ወንድሞቻችን ደግሞ የሚመጣባቸው ዘለፋ፣ የሚመጣባቸው ቁጣ፣ የሚሰነዘርባቸውን ቃላት ሁሉ እየታገሱ እኔ ክርስቶስን እሰብካለሁ፣ እኔ ከክርስቶስ ጋር ቆሜ ይችን ቤተ ክርስቲያን ከፍ አደርጋለሁ በማለት እውነትና እውነትን ይዘው ንድ ክብርት አንዲት ኩላዊት ዓለም አቀፋዊት የሆነችቷን ኦርቶዶክሳዊ ቤተ ክርስቲያን ለማንሳት የቻሉትን ያህል በወጣትነት ጊዜያቸው ሙሉ ህይወታቸውን ለቤተ ክርስቲያን ሰጥተው የለፉ ይገኛሉ። እኛስ ምን አይነት ስራዎችን እየሰራ እንገኛለን? ዛሬም ለዘተኛ ወይም ሊበራል የሚባሉ ክርስቲያንን ንግስ ሲመጣ ሄዶ መሳለም፣ የሆነ በዓላት ሲመጡ ነጠላ ለብሶ ማክበር፣ ከዛ ያለፈ ክርስትናችንን ተረድተነዋል? እኛ ኦርቶዶክሶች ቢያንስ አዕማደ ምስጢራቱን አውቀናል፣ ቆርበናል፣ ወደ ምስጢራቱ ተካፍለናል። እነሱ እንደዛ ልክ ያን ሁሉ ነገር አልፈው ስለ ቤተ ክርስቲያን ድምጽ ሲሆኑ እኛ በምን ያህል ልክ ቤተ ክርስቲያን እናውቀናል? እኛ ኦርቶዶክሳውያን ወንድሞቼ እህቶቼ፣ በተለያዩ ቦታ ላይ በስራ ላይ በንግድ ላይ ሱስ ውስጥ ኃጢአት ውስጥ እንኳን ያላችሁ ወንድሞቼ እህቶቼ፣ በሰንበት ትምህርት ቤት በአገልግሎት በተለያየ መስክ ላይ ያላችሁ ባለማህተብ ሆናችሁ ስመ ክርስትና በ40 በ80 ያገኛል። ምን ያሎቻችንን ቤተ ክርስቲያናችን የምናውቀው? ምን ያሎቻችን ስለ ቤተ ክርስቲያን ጥብቅና ለመቆም ተዘጋጅተናል? በቻል ነው። ገንዘብ ያለው በገንዘቡ፣ ሙያ ያለው በሙያው፣ ንግድ ላይ የተሰማራው በንግዱ፣
ይችን ቤተክርስቲያን ለመደገፍ ምን ያሎቻችን ተነስተናል? እስቲ ራሳችሁን ጠይቁ። እኔም ከእፎይ ጎን ነኝ ብቻ ሳይሆን እኔም እፎይ ነኝ፣ እኔም ማኬ ነኝ፣ እኔም ጋዲሳ ነኝ ልንል ይገባል። እኔም ቀሲስ ዲበኩሉ ልንል ይገባል። ካህናት ሳይቀር፣ ወጣቶቹ ሳይቀር፣ በሰንበት ትምህርት ቤት ያለፉት ሳይቀር፣ በቲኦሎጂ ያለፉት ሳይቀር ሁሉም ስለ እናት ቤተክርስቲያን ፊት ለፊት ሲቆሙ እኔና እናንተ ምን ያሎቻችንን ለቤተክርስቲያን የቆም ነው? ምን ያሎቻችንን በዚህ አብይ ጾም ንስሐ የገባ ነው? እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ ንስሐ የገባችሁት መቼ ነው? ለመጨረሻ ጊዜ የቆረባችሁት መቼ ነው? ከእግዚአብሔር ጋር ከክርስቶስ ጋር እርቅ የፈጸምነው መቼ ነው? እስቲ ራሳችሁን ጠይቁ። የእውነቴን ነው። ቢያንስ የነሱን ድካም በተግባር እናውሉ። ወደ ንስሐ ሳሙና ታጥበን ወደ ቤተክርስቲያን እንቅረብ። ቤተክርስቲያን ህብረታዊ ናት። አንድ እንሁን። ሁላችሁም ራሳችሁን ጠይቁ። ወንድማችን ቃሉን ያስተምረናል። ከሁሉም ጎን ልንቆም ይገባናል። በአፍ ብቻ አይደለም። እኔም እፎይ ነኝ፣ እኔ ከእፎይ ጎን ማለት በአፍ ብቻ ሳይሆን በተግባርም ማሳየት ይኖርብናል የሚል መልእክቱን የያዘውና ሰው ወደ ጌታ እንቅረብ። እነሱ ባውቅ ልክ ለማወቅ እንጣረኛም፣ እነሱም አንብበውን ያውቁ ተምሮን ያውቁ፣ እኛም ለማንበብ ለመጣር እንሞክር። በቻልነው አቅም ለማንበብና ለማወቅ ብንሞክር መልካም ነው የሚል ሐሳብ ነውና በድጋሚ ለወንድማችን ቃሉን ያሰማልን። ሌላው እንግዲህ በወንድማችን እፎይ ላይ ሰልፍ ወጥተዋል። ሌላው መረጃ እንመለስበታለን። ቅድም እንዳልኳችሁ ነው። በተለያየ መንገድ እፎይን ለማጥቃት እየተሞከረ ነው የሚገኘው። አታክ ያደረገው የሚገኘው ወንድማችን እፎይ አንደኛ እናቱ ሞተች ገደልናት በሚል መረጃ ያሰራጩ ይገኛሉ። ጣት እንዳየነው ደግሞ ምንድነው ተይዟል የሚል ነገር ያሰራጩ ይገኛሉ። ገደል ነው ምናምን የሚል ነገር ያሰራጩ ነው የሚገኙት። በቪዲዮ ወጥቶ ፍታቸውን ያሳዩ ይሰሩ ነው የሚገኙት። ምንም አልተባሉ። ፎቶ ዘግዝጎ ይለቁ ነው የሚገኙት። እንደዚሁም ደግሞ ቤተክርስቲያንም እንደዚሁ በሱ ምክንያት ዘግዝቀው ይለቁ ነው የሚገኙት። ቤተክርስቲያን ፎቶ ማለት ነው። ህንፃዎችን ማለት ነው። ክርስቲያኖችን በጣም እያሽማቁ ነው የሚገኙት። አንድ ሰዎች ሁሉም ሙስሊም አይደለም፣ እሺ አንዳንድ ሙስሊሞች ነው ያልኩ ያለው የሚያወክሉ ማለት ነው። ስለዚህ እነዚህ ሰዎች በተለያየ መንገድ አታክ ማድረግ እየሞከሩ እኛ ደግሞ ዝም ብለን ያለነውና ይሄ ነው በጣም ከባዱ ነገር። ወንድማችን እፎይ ላይ ሰልፍ ወጥተዋል የሚል ነገር አየውና ተመልከቱ የቪዲዮ ያሽ ነው እንግዲህ ይሄ ነገር ስለወንድማችን እፎይ የተወጣ ሰልፍ ነው የሚል ነገር የሰማነውና ለማንኛውም ሰልፍም ወጡ አልወጡም ብቻ እውነት ያሸንፋል ነው። እውነት እናንተ ካለ አሸናፊ ናችሁ። እናንተ እፎይ ይታሰራል። እውነት ያለው እኛም እናንተም ከሆነ ሁለታችንም ነው። በእርቅ ወይም በእኩልነት ነው የሚያልቀው። ስለዚህ እናንተ ተጎድታችሁ ከሆነ እኛ ተጎድተናል የሚለው ነገር እኛ ተለኛም ይሆናል። ባጭሩ ያ ነገር ይሄ ነው። ልምናለም እያቀረብን ያለው መስራት በመሰረቱ ይሄ ነገር ታውቆ ሰልፍም ተወጣ ምንም ተወጣ ችግሩ የኛ ዝም ማለት ነው። የኛ አባቶች ዝም ማለታቸው ግን እነሱ በዚህ ሰልፍ ይወጡ የኛ አባቶች ደግሞ ዝም ብለው መቀመጣቸው በጣም ትልቅ ነውር ነው ብያስባለሁ። ለማስታወስ ያክል አሁንም ቢሆን ያላችሁ ካላችሁ ኮሜንት ላይ የገባችሁ የተለያየ ነገር ምጽፉ ሰዎች ስላላችሁ እሳይ በድሏል ይታሰር ምን አገባኝ አይወክልም የምትሉ ስላላችሁ አሁንም ቢሆን ወንድማችን እፎይ መልስ መለሰባችሁ አንድ ጥያቄዎችን ላሳያችሁ። ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ። ይሄ ቪዲዮ 50 ጊዜ ሼር፣ ኮፒ ሊንክ፣ ዱት ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስቲ ይሄንን ቪዲዮ ሰምተን እንመለስ። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋልና በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት ለማለፈት ወገኖቻችንን ሰው አምላክ ይብላቸው። ጥፋቱ ምኑ ጋር ነው? ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኮ። ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን
ለህግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛቸዋለን። አዎን በህግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው እለት አጀንዳቸውን እየቀረጹ ሀገርን ከሀገር ህዝብን ከህዝብ ሃይማኖትን ከሃይማኖት ለማባላት እለት ሌት ከቀን የሚሰሩት እነዚህም ጭምር ለህግ መቅረብ መቻል አለባቸው። እነሱም በህግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን ይገደል ይሰቀል የሚለው በፍጹም የማያስኬድ ነው። በእነዚህ አሁን በሰማችኋቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በስነ ምግባርና አስተዋይና ልባም ሴት ደግሞ ስሟት። እሷም ያለችው በእስልምና ውስጥ ነው። ይሄ ሁሉ ችግር ለመነሳቱ ምክንያቱ ማን ነው ስታብራራ እንስማት። ኮሜንትዩ 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ እየዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎይ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራዕይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጠሯቸውም? ያ ከሆነ አላማችሁ አቁስላችኋቸው። አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሁኑ፣ ተማሩ። ካልሆነ ውጡ በቃ። ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ። ተውት፣ አታጋጩት። የኢትዮጵያ ህዝብ እኮ አሁን ላይ የሚፈልገው በቀን 3 እኮ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው፣ ህዝበ ሙስሊሙም ወደ መስጊድ ሄዶ ፈጣሪውን የሚያመሰግነው። እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ወደ ሰላም እንዲመጣ ለመስራት ሞክሩ። ይሄን እንግዲህ እውነታ እና እናንተ በእናንተ በኩል ያሉትን ለመያዝ ሞክሩ። በየበኩል ያሉት ደግሞ አትልካስከሱ። በጣም ይቅርታ ለቃሉ አትልካስከሱ። በየበኩል ያሉት ሰዎች ለማለት ፈልጋለሁ። ሰው እዚህ ጉዳይ ነው ኮሜንት ያስፍሩልኝ። ጥፋት አጥተዋል፣ እነሱም ዝም ብለን አይተናል። አታክ ብዙ ጊዜ አድርገው ለብዙ ዓመታት አድርገውናል። ከዛ ደግሞ እኛ እነሱ አክት ያደርጉት ላይ ደግሞ ሪአክት አድርገንባቸዋል። ብዙ ጊዜ እንደምናገረው ቁልቁል የሚሮጥ ሰው አታባረው፣ ቁልቁል የሚሮጠውን አታባረው። ሲመለስ ይከብዳልና ሲመለስ ከባድ ነው ስለሚል ማለት ነው። ስለዚህ በዚህ መንገድ ነገሮችን እንመለከት ይገባል። እስቲ አንድ ቪዲዮ ተመንጨረስ ይሆናል። የተናገርኩት እኔ ያለ ማስረጃ አይደለም። በካምብሪጅ ዩኒቨርሲቲ ላይ መምህር የሆኑት ጄስቲን ሜጊት የተባለ ግለሰብ እንዲህ በማለት ይናገራል። አይሁዶች ኢየሱስ ክርስቶስን የገደሉት የአእምሮ ችግር ስለነበረበት ወይም የአእምሮ ታማሚ ስለነበረበት ነው በማለት ይናገራል ማለት ነው። ሌላኛው ስኮላር ደግሞ ቻርሊስ ቤንት ሳንጊል የተባለ ግለሰብ ወንጌላትን እንዳነበብኩት ከሆነ ኢየሱስ ክርስቶስ የአእምሮ ችግር ነበረበት፣ እብድ ነበረ በማለት በግልጽ ቋንቋ ይናገራል ማለት ነው። ታዲያ እነሱ ሲናገሩ ትክክል የሚሆንበት እኔ ስናገር ደግሞ ስህተት የሚሆንበት ምንም ምክንያት የለም። ምክንያቱም በቂ ማስረጃዎች ስላሉኝ ማለት ነው። ስለዚህ እኔ የተናገርኩበት መንገድ ከስኮላሮች አንጻር ነው። ስለዚህ ማስረጃዎች፣ በቂ ማስረጃዎች አሉኝ ማለት ነው። እንደሰማችሁት ነው እንግዲህ እኛ የምናመልከው አምላካችን ስጋውን የቆረሰልን ደሙን ያፈሰሰልን ደግሞ እስከ ሞት የወደደን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እንግዲህ በተደጋጋሚ ይህ ልጅ ክርስቶስን እብድ ነው፣ የአእምሮ መታወክ አለበት እያለ ብዙ ሲሰራ ቆይቶ አሁን ደግሞ ክርስቶስን እብድ ነው ብሎ ሰዎች እንዲያስቡና እንደዛ ክርስቶስን እንዲጠሉ ለማድረግ የገሌ ዩኒቨርሲቲ መምህር ስኮላር እያለ የተለያዩ ጽሑፎችን እየጠቀሰ ያመጣል። እኛ ክርስቲያኖች ክርስቶስን በተመለከተ የምንቀበለው መጽሐፍ ቅዱስ የነገረንን ነው። መጽሐፍ ቅዱስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ የተናገረውን ደግሞ ራሱ ጌታችን ኢየሱስ ክርስቶስ ስለ ራሱ የተናገረውን እንዲሁም ደግሞ መንፈስ ቅዱስ በሐዋርያት ላይ አድሮ ስለ ክርስቶስ የመሰከረውን እውነት ነው የምንቀበለው። ክርስቶስ ስለ ራሱ ሲናገር አይሁዳውያን ጥያቄ በጠየቁት ጊዜ አንተ ሳምራዊ ነህ፣ ጋኔን አለብህ ብለው በቅናትና በጥላቻ ተነሳስተው ክርስቶስን ተናግረዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 48 ጀምሮ ይህንን ታሪክ ተጽፎ እንመለከተዋለን።
እነርሱ ጋኔን አለብህ ሲሉት ክርስቶስ ቃል በቃል ምንድን ያለው? የለብኝም ነው ያለው። ጋኔን የለብኝም ካለ ክርስቶስ እርሱ ጋኔን የለበትም፣ አጋንንትን የሚያወጣ ደግሞ የዲያብሎስን ስራ ሊያፈርስ የተገለጠ የእግዚአብሔር ልጅ እንጂ ክርስቶስ ጋኔን ያለበት አይደለም። ጋኔን የለብኝም በማለት ተናግሯል። ክርስቶስ ራሱ የለብኝም እያለ አይሁድ በቅናትና በክፋት ተነሳስተው አለበት ብሎ የተናገሩትን ማመዛዘን ያስፈልጋል። እኛ የምንቀበለው የለብኝም ያለውን ጌታ እንጂ በቅናት ተነሳስተው አለበት ያሉትን አይደለም። ይህንን በሚገባ ማስተዋል ያስፈልጋል። ሁለተኛ ከሐዋርያት መካከል የትኛው ሐዋርያ ነው ክርስቶስን እብድ ነው ብሎ የሰበከ? እብድ ነበረ፣ የአእምሮ መታወክ ነበረበት ብሎ የሰበከው የትኛው ሐዋርያ ነው? 12ቱ ደቀ መዛሙርት ናቸው? ቅዱስ ጳውሎስ ነው? የትኛው ሐዋርያ የትኛው ሊቅ ነው ክርስቶስን በዚህ መልኩ የሰበከው? ክርስቶስን ስለ ክርስቶስ ይህንን የተናገረ ማን አለ? ከመጽሐፍ ቅዱስም እንዲህ ብሎ ክርስቶስ ይህ ነው ብሎ የሰበከ ማንም የለም። ደግሞ በቤተ ክርስቲያን ታሪክን ብንመለከት የትኛውም ጉባኤ ላይ የትኛውም መናፍቅ ክርስቶስን እብድ ነው ብሎ እንኳን ከምንፍቅና ደረጃ እንኳን እንደዚህ አይነት ጥያቄ በክርስቶስ ላይ አልቀረበም። ስለዚህ የምንወደው አምላካችን የምናመልከው አምላካችን ደግሞ በነፍሳችን ተወራርደን የምንገዛለት ከልባችን ከራሳችን በላይ የምንወደው ጌታችን ነው ኢየሱስ ክርስቶስ። ስለዚህ በክርስቶስ ላይ የሚነሱ አላስፈላጊ ሐሳቦች መቆም አለባቸው። አምላካችን ነው ሲሰደብ አምላካችን ነው፣ ፈጣሪያችን ነው፣ መድኃኒታችን ነው፣ ጌታችን ነው። መጽሐፍ ስለርሱ የነገረንን አምነን ነው የምንሰብከውና ከዚህ የተነሳ ክርስቶስ እብድ አይደለም፣ ጋኔን የለበትም፣ የአእምሮ መታወክ አልነበረበትም። ፍጹም ሰው ሆኖ በተገለጠበት በዘመነ ስጋዌው መራቡን፣ መጠማቱን፣ መገረፉን፣ መሰደቡን መጽሐፍ ቅዱስ ላይ በተጻፈው መሰረት እንመለከታለን። ግን የተሰደበው ስለኛ ነው፣ የተገረፈው ስለኛ ነው፣ የሞተው ስለኛ ነው፣ የተሰቀለው ስለኛ ነው። ሞታችንን በሞቱ ገድሎ በትንሣኤው ኃይል በራሱ ስልጣን ከሞት ተነስቶ ደግሞ በአባቱ ቀኝ በክብር የተቀመጠ የዘላለም አምላክ ነው ክርስቶስ። የእርሱ ቸርነት ከሁላችን ጋር ይሁን። ለመምህራችን ቃሉን ያሰማልን፣ ጸጋውን ያብዛልን። በአጭሩ የሆነ የማይረባ ነገር ነው የሚያነሱት እና መልሳቸውም ደግሞ ቀላል ነገር ነውና ለማየት ሞክር አልፈልጋለሁ። እዛችንም ይሄን ይብስ ነበር። ጉዳችን ያው ተማራችሁበት ቁም ነገር መነሳችሁበት አዲስ መረጃ እንዳጋችሁበት አልጠራጠርም። ስለ ወንድማችን እፎይ አዲስ ነገር ካለ በውስጥ በኩል ላኩልኝ፣ ከታች ባለው ቴሌግራም በኩል እናንተ ካለ እኔም ጋር ደግሞ አዲስ ነገር እንዳገኘው ወደ እናንተ የማቀርብ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረግና ሰብስክራይብ እዚሁ ደግሞ ኮሜንት ማድረጋችሁን አትርሱ። በቀጣዩ ድረስ የምንገበረስ የጊዜ ነው ከእናንተ ጋር ይሁን። ቸር ቆዩልኝ።